ኪዳን መስዋዕቶች ኃጢአትን ያስወግዱ። የብሉይ ኪዳን መስዋዕቶች ማለት አራዳ ሚስት ማለት ነው። አራዳ ሚስት ማለት የቆሸሸ ዕቃ ማታጠብ በንጹህ ጨርቅ የምትሸፍን ማለት ነው። ሰው ሲመጣ አያየው ተሸፍኗል በንጹህ ጨርቅ፣ ውስጥ ግን ዕቃው እየገማ ነው የሚሄደው። የብሉይ ኪዳን መስዋዕት ኃጢአተኝነትን አይተውልም። እግዚአብሔር ብቻ እንዳይገል ይጋርዳል። ከሴት ግን በኃጢአት ያግማማል። የአዲሱ ኪዳን በግ ግን እንደዛ አይደለም ማለት እና ሲባል የዓለምን ኃጢአት ያስወግዳል። ወንጌል ማለት የምስራች ነው እንላለን። በአዲስ ኪዳን የምስራች ነው ተገልጦልናል። በብሉይ ኪዳን ደግሞ ብስራት በሚል ሐሳብ ወንጌል ነበረ። ምክንያቱም እና አብርሃም ሲሰበኩት የነበረው ወንጌል ስለነበረ በብሉይ ኪዳንም ብስራት በሚል ሐሳብ ወንጌል ነበረ። ሙሴ ከግብፅ ሕዝቡን ሲያወጣ ስትመለከት ኢየሱስን ያሳይሃል። የይስሐቅ መስዋዕት መሆን ኢየሱስን ያሳይሃል አይደለ? ሁሉ ነገር የብሉይ ኪዳን መስዋዕት ፋሲካ በለው የስርየት ስርዓቶቹ በሏቸው አይደለ? ስርየት በሚፈጸምበት ጊዜ የነበሩ ስርዓቶች በሙሉ ኢየሱስን ያወራሉ። ኢየሱስን የማያወራ ነገር የለም። ለዛ ነው መጽሐፍ ሲናገር በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ሕግም ነቢያትም ሲመሰክሩለት የነበረ የእግዚአብሔር ጽድቅ ያለ ሕግ ምን ብሏል? ተገልጧል። የኛ ወንጌል ኢየሱስ ነው። የኛ ወንጌል ብልጽግና አይደለም። የኛ ወንጌል ድህነት አይደለም። ወንጌል ስለ መኪና አይደለም። ወንጌል ስለ ቤት አይደለም። ወንጌል አንድ ድምፅ ነው፣ ስለ ኢየሱስ። አይ ኢየሱስ አማላጃችን ነው። አሁን ጭቅጭቁ ሚዲያው ላይ ሶር ላይ ያለው ኢየሱስ አማላጅ ነው፣ ሊቀ ካህናችን ነው። እርግጠኛ ሆኜ የምነግራችሁ ኢየሱስ ሊቀ ካህንም አማላጅም የሚሆነው በክርስቶስ ኢየሱስ አምኖ ከኃጢአት ፍርድ ነፃ ለውጡት ብቻ ነው። ኢየሱስ ሊቀ ካህንም አማላጅም የሚሆነው በሥራ ለመጽደቅ ለሚያስቡት አይሆንም። አማላጅ መሆን አይችልም። ከፈረሱ ጋር አይቀድምማ። የከበረው ሥጋ ስትለብስ አንተ ፍጹም ኢየሱስን ትመስላለህ። እግዚአብሔር ያይሃል። ሲያይ ከብረ ያይሃል። ከኃጢአት ጋር እንታገልም፣ ከበደል ጋር እንታገልም፣ ከሥጋ ጋር እንታገልም። ለምን? ሥጋችን ይለወጥና እንከብራለን። የወንጌል የምስራች ይሄ ነው። ዛሬ ከኔ ጋር የማገለግሉን ክፍል አነባሉ። ሁላችንም በእግሮቻችን እንቆምና ለቃሉ ክብር ሮሜ ምዕራፍ 1 ከቁጥር 1 እስከ 5 ያለውን ከኔ ጋር ዛሬ እንማራለን። እንደዚህ ይላል። በጌታ በኢየሱስ ስም አነባዋለሁ። ጳውሎስ የክርስቶስ ኢየሱስ ባሪያ ሐዋርያ ሊሆን የተጠራና ለእግዚአብሔር ወንጌል የተለየ፣ ስለዚህ ወንጌል በነቢያቱ በኩል በቅዱሳን መጻሕፍት አስቀድሞ ተስፋ ተሰጠ። ወንጌሉም ስለ ልጁ በሥጋ ገዳይ ዘር ስለሆነ በቅድስና መንፈስ ደግሞ ከሙታን በመነሳት የእግዚአብሔር ልጅ መሆኑ በኃይል ስለተገለጠ ስለ ጌታችን ኢየሱስ ክርስቶስ ነው። በእርሱም በኩል ስለ ስሙ ከአሕዛብ ሁሉ መካከል ሰዎችን በእምነት አማካኝነት ወደሚገኝ መታዘዝ ለመጥራት ጸጋና ሐዋርያነትን ተቀበልን ይላል። እግዚአብሔር አምላክ ይባርካችሁ። ቁጭ በሉ። የሮሜ መጽሐፍ ምዕራፍ 1 እነዚህን 5 ቁጥሮች በምንመለከትበት ጊዜ የሮሜ መጽሐፍ ጳውሎስ ሲጽፍ በጣም ጥብቁ ዓላማ ሙሉ ሮሜን ብትጨምቁት የምታገኙት ወንጌል ይሄ ነው የሚል ሐሳብ ነው። ሰው በእግዚአብሔር ፊት የሚጸድቀው በዚህ ነው። ሰው እግዚአብሔር የሚቀበለው ሰው እግዚአብሔር እኔ ፊት የሚያስጠይቅ ነገር የለም የሚለው በዚህ መንገድ ነው ብሎ የእግዚአብሔርን ጽድቅ የሚያወራበት መጽሐፍ ነው። የእግዚአብሔር ጽድቅ ማለት ምን ማለት ነው ማወቅ ከፈልጋችሁ የሮሜ መጽሐፍ አንብቡ። ሰው መጽደቅ የሚችለው በዚህ መንገድ ነው የሚል የወንጌልን ሐሳብ የሚያስተምርበት መጽሐፉ ነው። ስለዚህ የዛሬ የመልእክቴ ርዕስ ወንጌላችን ይህ ነው የሚል ነው። የኛ ወንጌል ምንድነው? ይህ ነው የሚል ነው። እሱን አብረን ነው እናያለን። ስለዚህ ጳውሎስ በእግዚአብሔር ፊት ተቀባይነት አግኝታችኋል፣ እግዚአብሔር ተቀብሏችኋል፣ እግዚአብሔር እናንተን ያለ ነቀፋ ናችሁ፣ እኔ ተቀብያችኋለሁ የሚላቸው በምንድነው ስትሉ ጳውሎስ እዚህ ጋር ይጀምርና ቁጥር 1 እና ቁጥር 2 ላይ የሚያወራው ሐሳብ አለ። እኔ ሐዋርያም ነኝ ባሪያም ነኝ ይላል። ሰው ለተሸነፈለት ነገር ለዛ ነገር ባሪያ ስለሆነ ጳውሎስ ለተሸነፈለት ወንጌል ራሱን ባሪያ አድርጎ ስለቆጠረ ባሪያም ነኝ ደግሞ በእግዚአብሔር ተጠርቼ የተላኩ ሐዋርያ ነኝ ብሎ ይነግራቸውና ወደ ዋናው ሐሳብ ይገባል። ወንጌል ይሄ ነው። እስከዛሬ ወንጌል በተባለ ቁጥር አንድ ነገር እንሰማለን። የምስራች የሚል ቃል አይደለ? ወንጌል ማለት የምስራች ነው እንላለን። በአዲስ ኪዳን የምስራች ነው ተገልጦልናል። በብሉይ ኪዳን ደግሞ ብስራት በሚል ሐሳብ ወንጌል ነበረ። ምክንያቱም እና አብርሃም ሲሰበኩት የነበረው ወንጌል ስለነበረ በብሉይ ኪዳንም ብስራት በሚል ሐሳብ ወንጌል ነበረ። ስለዚህ ወንጌል ማለት የምስራች ነው በቃሉ ፍቺ እንደምናውቀው። ነገር ግን የምስራቹ ምንድነው ወይ ደግሞ የምስራቹ ራሱ ምንድነው የሚለውን ሐሳብ ጳውሎስ ሲያብራራ መጀመሪያ የምስራቹን ከመንገሬ በፊት እምነግራችሁ የምስራች ይላል። አንደኛ ይላቸውና ባለቤት አለው፣ ባለቤቱም እግዚአብሔር ነው ይላል። ወንጌል የሰው አይደለም የእግዚአብሔር ነው። ወንጌል የማን አይደለም? የሰው አይደለም የእግዚአብሔር ነው ብሎ ጳውሎስ ለእግዚአብሔር ወንጌል ተለየው ይላል። ይሄ ወንጌል አሁንም ማወራላችሁ ወንጌል የሰው አይደለም የማን ነው? የእግዚአብሔር ነው።
ለዛ ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 23 29 አካባቢ ስታነቡ መጥምቁ ዮሐንስ አንድ ስራ ነበረው። አንድ ድምጽ ሰምቷል። በውሃ ስታጠምቅ ከሰማይ ድምጽ የሚወጣለት መንፈስ ቅዱስም በእርግብ አምሳል የሚገለጥለት እሱ መሲህ ነው የሚል ትንቢት ሰምቷል። ከዛስ ሲያይ ዘመኑን ጠበቀና ስለዚህ አንድ ነገር ማድረግ አለብኝ፣ ሰውን ሁሉ እየነከርኩ ማውጣት አለብኝ አለ። ስለዚህ ህዝቡን አሰለፈና ፈሪሳይና ሰዱቃይ ሁሉ የሚሰለፈውን አሰለፈና ውሃ ውስጥ እየነከረ ያወጣቸዋል። ውሃ ውስጥ እየነከረ ያወጣቸዋል። ለምን? አንድ ኢየሱስን ፍለጋ። ለምን? አንድ ድምጽ ሰምቷል። እሱ አንድ መልእክት ሰምቷል። ምን የሚል? ውሃ ውስጥ በምታጠምቀው ጊዜ፣ ውሃ ውስጥ ኢየሱስን በምታስገባው ጊዜ ከሰማይ ድምጽ ይወጣል። እሱ ብቻ አይደለም፣ መላእክቱ መንፈስ ቅዱስ በእርግብ አምሳል ትከሻው ላይ ይቀመጣል የሚል ድምጽ ሰምቷል። ስለዚህ ዮሐንስ ያንን ሁሉ ሰው ሲያጠምቅ የነበረው ለምንድን ነው ካላችሁኝ፣ አንድ ኢየሱስን ፍለጋ። ባረኳችሁ፣ ፍለጋችሁ ሁሉ ኢየሱስን ይሁን። አንተ ያን ሁሉ በሺዎች የሚቆጠር ሰው ውሃ ውስጥ እየነከረ የሚያወጣው ለካ ጉዳዩ እነሱ አይደለም፣ ጉዳዩ ኢየሱስ ነው። አንድ ሰው ፍለጋ ስንት ሺህ ሰው አጣ። በመቶ ሺዎች የሚቆጠር ሰው ነው ዮሐንስ አጠመቀ የሚባለው። የንስሐ ጥምቀት፣ የውሃ ጥምቀት ምንለው አንተ ያ እየጠራ ያጠምቃል። ሲያወጣ ሰማይም ድምጽ የለም እርግብም የለም፣ ይተዋቸዋል። የእፉኝ ልጆች እያለ ይተዋቸዋል። ከዛስ አንድ ቀን ግን በጉባኤው መካከል እንዲህ ለመጠመቅ ከመጡት መካከል ዞር ብሎ ሲመለከት አንድ ለየት ያላየ። ከዛ ይሄውላችሁ አለ፣ የጫማውን ጠፈር ልፈታ የማይገባኝ ያልኳችሁ ይሄውላችሁ አለ። እነሆ አለ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። አንድ ልማድ አላቸው አይሁዳዊ፣ የማን በግ እንደሆነ ይታወቃል። ለምሳሌ ኃጢአት በሰሩ ጊዜ በግ ይዘው ሲመጡ ይሄ የሙሌ በግ ነው፣ የዴቭ በግ ነው፣ የሚሳኤል በግ ነው ወይ አብርሽ በግ ነው እየተባለ በጎቹ የማን እንደሆኑ ይታወቃሉ። ካህናቶቹ ያውቃሉ። ስለዚህ ይሄ ልማድ አላቸው። ካህኑ ሁሉ ያውቃል። ይሄ የማን በግ ነው ሲባል የዳዊት ይባላል። ዳዊት ተጠራና መስዋዕት ተደርጎ ደሙ ይረጭብኛል፣ እሄዳለሁ። ከዛ ቀጣይም ሳጠፋ በግ ይዤ እመጣለሁ። ዕብራውያን ምዕራፍ 9 ላይ። ስለዚህ ይሄ ልማድ ስላላቸው ሁሉም በግን ይዞ መሄድ ልማዳቸው በሆነበት ሰዓት ዮሐንስ ሌላ ሰው ያላመጣው በግ አየ በመካከላቸው። እንዲህ አለ፣ አሁንም ማየው ሰው ያመጣው በግ አይደለም አለ፣ እግዚአብሔር ያመጣው የራሱ በግ ነው አለ። እና ይሄኛው የግለሰብ ኃጢአት አይደለም አለ፣ ይሄኛው የሰው ኃጢአት አይደለም ወይ ደግሞ የራሱን ኃጢአት አይደለም አለ፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው አለ። ኃጢአታችን ተወግዷል፣ ኢየሱስ ያድናል። ስለዚህ እንደዚህ ይላችኋል፣ ይሄኛው በግ የሰው አይደለም፣ ይሄኛው በግ የማን ነው? የእግዚአብሔር ነው። የብሉይ ኪዳን መስዋዕቶች ኃጢአትን ያስወግዱ። የብሉይ ኪዳን መስዋዕቶች ማለት ስለዚህ ቋንቋ ይቅርታ፣ አራዳ ሚስት ማለት ነው። የብሉይ ኪዳን መስዋዕት ማለት አራዳ ሚስት ማለት የቆሸሸ ዕቃ ማንታጠብ በንጹህ ጨርቅ የምትሸፍን ማለት ነው። ሰው ሲመጣ አያየውም፣ ተሸፍኗል በንጹህ ጨርቅ። ውስጥ ግን ዕቃው የገማ ነው ይሄ ነው። የብሉይ ኪዳን መስዋዕት ኃጢአተኝነትን አይተውልህም። እግዚአብሔር ብቻ እንዳይገልህ ይጋርዳል፣ ከስር ግን በኃጢአት ያግማማል። የአዲሱ ኪዳን በግ ግን እንደዛ አይደለም አለ እና ሲባል የዓለምን ኃጢአት ያስወግዳል። በኢየሱስም ነገርኳችሁ አንድ ሁለት፣ ኢየሱስ የእግዚአብሔር በግ ሆኖ ኃጢአታችሁን አስወግዷል። ስለዚህ እንላችኋል፣ አሁንም አወራላችሁ፣ ይሄ ወንጌል እምላችሁ የምነግራችሁ ነገር መጀመሪያ ባለቤት አለው፣ እግዚአብሔር የሚባል ኢየሱስ ያድናል። እግዚአብሔር ያለው ትልቁ ነገር ወንጌል ነው። እግዚአብሔር ከወንጌል ውጪ ትልቅ ነገር የለው። እግዚአብሔር ምን አለ እድላግናችሁ ብታይቁት 1 ሚሊዮን መልስ ቢመልስላችሁ ወንጌል። ስለዚህ ጳውሎስ እንደዚህ ይላችኋል፣ አሁንም አወራላችሁ ነገር ባለቤት ያለው ነው። ማን ነው ባለቤቱ? እግዚአብሔር። አልፋና ኦሜጋ የሆነው ራሱ ያቀረበው በግ ነው። ራሱ ያቀረበው መስዋዕት ነው። ራሱ ያቀረበው ነው እና እማወራላችሁ ወንጌል የሃይማኖት ግሩፕ የፈጠሩ አይደለም። ድንገት የእምነት አባቶች ሞቅ ብሏቸው የሆነ ስብሰባ አድርገው ወንጌላችን ይሄ ነው የምናምነው ይሄ ነው ብለው ያመጡት አይደለም። ባለቤት አለው። ወንጌላችን የእግዚአብሔር ባለቤትነት ያለበት ነው። ኢየሱስ ያድናል። ወንጌል የእግዚአብሔር ነው። ወንጌል የእግዚአብሔር ነው። ለዛ ነው መጽሐፍ ቅዱስ ገላትያ ምዕራፍ 4 ቁጥር 4 ላይ ሲናገር የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደውን ከሕግ በታች የተወለደው ልጁን ምን አለልን? ላከልን። ባለቤቱ እግዚአብሔር ስለሆነ የዘመኑ ፍጻሜ እንደደረሰ ሲያውቅ ራሱን የላከው። ለዛ ነው ዕብራውያን ምዕራፍ 1 ሲናገር እኮ
በዘመኑ ፍጻሜ ለእኛ ተናገረን አይደል? ለአባቶቻችን በተለያየ መንገድና በልዩ ልዩ ጎዳና ሲናገር ቆይቶ በመጨረሻው ዘመን ለእኛ ምን አለና ተናገረን ይላል። እግዚአብሔር ድምፁን ኢየሱስ ብቻ አድርጓል። በደንብ ስሙን። እዚህ ቤት ፈውስ ብትቀበሉ ፈውሱ የኢየሱስ ድምፅ ነው። እዚህ ቤት ምህረት ብትቀበሉ ምህረቱ የኢየሱስ ድምፅ ነው። ለምን? እግዚአብሔር ያለው የመጨረሻ ድምፅ ኢየሱስ ነው። ስለዚህ እንደዚህ ይላችኋል የዕብራውያን ጸሐፊ፣ የመጨረሻ ድምፁ እግዚአብሔር ያለው የመጨረሻ ነገሩ ኢየሱስ ነው። ስለዚህ ጳውሎስ እንደዚህ ይላችኋል፣ የሮሜ ሰዎች ሆይ እምነግራችሁ ወንጌል አሁንምስ የማስተምራችሁ የምሰብካችሁ ወንጌል መጀመሪያ አንድ ነገር ጠንቅቃችሁ ወቁ፣ ባለቤት አለው፣ እሱም እግዚአብሔር ይባላል። አንዳንድ ጊዜ የሃይማኖት ግሩፕ ወንጌልን የራሳቸው ያደርጉት መስላችኋል? አይደለም። የወንጌል ባለቤት እግዚአብሔር ነው። ኢየሱስ ያድናል። ከዛ ይቀጥልና በዚህ ግለት ያለ ጳውሎስ ወንጌሉ ሁለተኛ ነገር ማወቅ የሚገባችሁ ይላል፣ የተስፋ ምስክሮች ያሉት ነው። የምን የተስፋ ምስክሮች ምን ያሉት ነው? ያሉት ነው። በቀላል ቋንቋ ምን ያላችሁ መሰላችሁ? በቅዱሳን መጽሐፍትና በነቢያት ምን ያለለት ነው? የተመሰከረለት ነው። ይሄ ምን መሰላችሁን ያሳያችሁ? ወንጌል ድንገት አይደለም። ወንጌል ድንገት እግዚአብሔር ያሰበው አይደለም። ወንጌል ድንገት የመጣ ነገር አይደለም። አንዳንዶች እንደሚሉት ወንጌል በስንዴ የመጣ አይደለም። ወንጌል እግዚአብሔር ከመጀመሪያ ያቀደውን በነቢያት ሲያወራ የነበረው በቅዱሳን መጽሐፍት ሲያወራ የነበረው እውን የሆነ ነገር ነው። በቀላል ቋንቋ ጳውሎስ እያላችሁ ያለው አሁንም ማስተምራችሁ ወንጌል ድንገት እግዚአብሔር አስቦ ይሁን ይሙትና ያድናችሁ ያለው ጉዳይ አይደለም ይላል። ነቢያቶቹም ሲያወሩለት የነበረ ቅዱሳን መጽሐፍቶቻችሁም ሲያወሩለት የነበረ እውነት ነው። ወንጌል ሕያው ምስክርነት ያለው ነው። የኛ ወንጌል ተራ አይደለም። የኛ ወንጌል ዝም ብሎ የመጣ አይደለም። ወንጌላችን ተራ አይደለም። የምንከተለው የያዝነው ወንጌል ተራ አይደለም። ለምን ካላችሁ ሕያው ተስፋ ምስክርነት የያዘ ነው። ብሉይ ኪዳንን ብትጨምቀው የሚወጣው ወንጌል ነው። ከዘፍጥረት እስከ ራእይ ብትሄድ የሚወጣው ኢየሱስ ነው። ለዛ ነው መጽሐፍ ሁሉ ስለ እኔ ምን ያሉ ያወራሉ። አንድ የሚወራ ኢየሱስ አለ። ምን ሁሉ መጽሐፍ ሁሉ የሚያወሩለት ኢየሱስ ያድናል። መጽሐፍ ሁሉ ምን የሚሉለት የሚያወሩለት። ስለዚህ እንደዚህ ናቸዋል። ወንጌልን ያላወራ ቅዱሳን መጽሐፍት የለም። በቀላል ቋንቋ አብርሃምን ጥሪው ብትመለከት ወንጌልን ያሳያል፣ ኢየሱስን ያሳያል በለው። ሙሴ ከግብፅ ሕዝቡን ሲያወጣ ስትመለከት ኢየሱስን ያሳያል። የይስሐቅ መስዋዕት መሆን ኢየሱስን ያሳያል አይደለ? ሁሉ ነገር የብሉይ ኪዳን መስዋዕት ፋሲካ በለው፣ የስርየት ስርዓቶቹ በላቸው አይደለ? ስርየት በሚፈጸምበት ጊዜ የነበሩ ስርዓቶች በሙሉ ኢየሱስን ያወራሉ። ኢየሱስን የማያወራ ነገር የለም። ለዛ ነው መጽሐፍ ሲናገር በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጦ፣ ሕግም ነቢያትም ሲመሰክሩለት የነበረ የእግዚአብሔር ጽድቅ ያለ ሕግ ምን ብሏል? ተገልጧል። እርሱም ለሚያምኑ ሁሉ የሆነ በክርስቶስ ኢየሱስ በማመን የሚገኝ የእግዚአብሔር ጽድቅ ነው። ልዩነት የለም። ሁሉ ኃጢአትን ሰጥቷል፣ የእግዚአብሔር ክብር ጎድሏቸዋል። በክርስቶስ ኢየሱስ ጌታነት እንዲያው በጸጋው ይጸድቃሉ። አሁን ሕግም ነቢያትም የተመሰከሩለት የእግዚአብሔር ጽድቅ ወንጌል ይባላል። ለዛ ነው ዮሐንስ ሲናገር በጣም የሚያወራው መሰረታዊ ነገር የሚገርም ታውቃላችሁ። ሕግና ነቢያት እስከ ዮሐንስ ዘመን ነበሩ። አሁን ግን የእግዚአብሔር መንግስት ትሰበካለች። በቀላል ቋንቋ አሁን ሕግና ነቢያት አይሰበኩም፣ የሚሰበክ ኢየሱስ አለ። አሁን አብርሃም ብቻውን አይሰበክም፣ የሚሰበክ ኢየሱስ አለ። አብርሃም ውስጥ የተገለጠ ኢየሱስ አለ። አሁን ሙሴ ብቻውን አይሰበክም፣ ሙሴ ውስጥ የተገለጠ ኢየሱስ አለ። ስለዚህ ሕግና ነቢያት እስከ ዮሐንስ ድረስ አሁን የሚሰበክ የእግዚአብሔር መንግስት ጌታችን ኢየሱስ ክርስቶስ አለ። ከዛ የብሉይ ኪዳን ተስፋ ነው። አንዳንድ ጊዜ እነ አብርሃም በምን እንዳሉ እነ ሙሴ በምን እንዳሉ ስታስቡት፣ አሁን ዕብራውያን ምዕራፍ 11 ላይ ስትሄዱ አንድ በጣም የሚገርመኝ ቃል አለ አይደለ? እምነት ተስፋ ስለምናደርገው ነገር የሚያስረግጥና የማናየው ነገር የሚያስረዳ ነው ይላል። ይሄ የእኛ እምነት አይደለም። በደንብ ስሙ። ይሄ የማን እምነት አይደለም? የእኛ እምነት አይደለም። እንዴት መሰላችሁ? የዕብራውያን ጸሐፊ ሲጽፍ ይህንን ቀራንዮ አድርጋችሁ አስቡት። እነ አብርሃም ያሉት እዚህ ጋር ነው። ስለዚህ እምነታቸው ተስፋ ስለሚያደርጉት ነገር እርግጠኛ ያደረጋቸው።
ያላዩትን ነገር ምን አላቸው? አስረዳቸው። በቀላል ቋንቋ እነ አብርሃም ወንጌል ሰሙ። ገላትያ 3:8 ላይ ምን የሚል ወንጌል? እግዚአብሔር አሕዛብን በእምነት እንደሚያጸድቅ አይቶ ለአብርሃም ወንጌል ምን አለው? ሰበከው። ስለዚህ አብርሃም የተሰበከው ወንጌል አለ። ለዛ ነው ዮሐንስ ወንጌል ምዕራፍ 8 ላይ አብርሃም ቀኔን ያይ ዘንድ ለመነ፣ ሐሴት አደረገ፣ አየም ደስም አለው አይደል የሚለው። አብርሃም ትድናለህ፣ በእምነት ትጸድቃለህ የሚል ወንጌል የሰማዋል። ያ ወንጌል የተስፋ ወንጌል ነው። ኢየሱስ መጥቶ ይሞትልህና ያድንሃል የሚል የሰማው ወንጌል አለ። ስለዚህ አብርሃም እዚህ ጋር ሆኖ ምንም ነገር በሌለበት እምነቱ ኢየሱስ መጥቶ እንደሚሞት እርግጠኛ ያደረገው። ከዛ እንደ ምጽአተኛ ኖረ። እግዚአብሔር መንፈስ ይስጠን። የአብርሃም እምነት እዚህ ጋር ሆኖ ኢየሱስ መጥቶ እንደሚያድነው እርግጠኛ ያደረገው። ሙሴ በምድረ በዳ ከክርስቶስ ሕዝብ ጋር መከራን እንዲቀበል ያደረገው ምንድን ነው? ስለ ክርስቶስ ብድራቱን ትኩር ብሎ ሲመለከት ኢየሱስ ይበልጣል አለ። ለምን? ከፈርዖን ቤት፣ ከፈርዖን ክብር፣ ከፈርዖን ሀብትና ወርቅ ይልቅ ኢየሱስ ይበልጣል አለ። ለምን? እምነቱ ኢየሱስ መጥቶ እንደሚያድነውና የበለጠ ክብር እንዳለው እርግጠኛ አድርጎታል። ስለዚህ የሙሴ እምነት ተስፋ የሚያደርገው ነገር እርግጠኛ እንደሆነ እውን እንደሚሆን እርግጠኛ አድርጎታል። ለዛ ነው ቁጥር 2 ላይ ሲናገር ብሎ እንዳይላችሁ ለሽማግሌዎቹም የተመሰከረላቸው በዚህ ነው። ለምን? እምነታቸው ተስፋ ያደርጉት ኢየሱስ እንደሚመጣ እርግጠኛ ያደረጋቸው። እዚህ ጋር ስትመጡ ሐዋርያቶች አሉ። ሐዋርያቶች እዚህ ጋር ሆነው ያየነውን፣ የቀመስነውን፣ የዳሰስነውን፣ የነካነውን፣ የተነካካነውን እናካፍላቸዋለን። ኢየሱስ የዘላለም ሕይወት ነው። ለምን? ነክተነዋል። ለምን? አይተነዋል። የትንሣኤ ምስክሮች ነን። ከ500 ሰው በላይ አይተነዋል። ከ500 ሰው በላይ ታይቶልናል። እኛ እዚህ ጋር እያየነው እንሰብካቸዋለን አሉ። እኛ ያለነው እዚህ ጋር። የእኛ እምነት ወደፊት አይደለም ወደ ኋላ ነው እርግጠኛ የሚያደርገን። ከ2000 ዓመት በፊት ኢየሱስ ሞቶልናል። ከ2000 ዓመት በፊት ትንሣኤ ሞትን ድል አድርጎ ተነስቶልናል። ከ2000 ዓመት በፊት አጽድቆናል። ስለዚህ የእኛ እምነት ይፈጸማል በሚል ሳይሆን ተፈጽሞልናል። እንድናለን በሚል ሳይሆን ድነናል። እና አብርሃም እንድናለን ብሎ የኖሩት እኛ ደግሞ የምንኖረው ድነናል። ከ2000 ዓመት በፊት በመስቀል ላይ ስራችን ተሰርቷል። ከ2000 ዓመት በፊት በመስቀል ላይ ኃጢአታችን ተገፏል። ከ2000 ዓመት በፊት የእኛ እምነት ወደ ተፈጸመ ነገር ወስዶ እርግጠኛ ያደርጋል። ይሄ ነገር በሉ ተፈጽሟል። እና አብርሃም ይፈጸማል ብለው አምነው እንደ ምጽአተኛ ኖሩ። ይሄ ምን እንዳልተገባቸው ቆጠሩ ይላል። እኛስ ተፈጽሞልን እንኳን እንደ ምጽአተኛ ኖሩ ይከብዳል። እና አብርሃም ሳይፈጸም በተስፋ እንደ ምጽአተኛ ኖሩ። ለሽማግሌዎቹ የተመሰከረላቸው በዚህ ነው። ስለሚ እኛስ ተፈጽሞልን እንደ ምጽአተኛ ኖሩ ይከብዳል። እግዚአብሔር እነሱን ባመኑት ልክ እንድናምን ይርዳል። ስለዚህ ወንጌል የሕግ ፍጻሜ ነው። ወንጌል የነቢያት ፍጻሜ ነው። ወንጌል ነቢያት ያወሩት ሁሉ እውን የሆነበት ነው። ወንጌል እነ ሙሴ ያገለገሉት ሁሉ ሕያው የሆነበት ነው። ወንጌል ጥላው እንዳለ ሆኖ አካል የመጣበት ነው ይለንና ወንጌሉ ታዲያ ምንድን ነው ስንል ጳውሎስ እንደዚህ ይላል። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። ሁለት መሰረታዊ ነገር ነው። ወንጌሉ የእግዚአብሔር ነው ካለ በኋላ ወንጌሉ ሕያው ምስክሮች ያሉት ነው ካለ በኋላ ወንጌሉ ይላቸውና ኢየሱስ ነው። የኛ ወንጌል ኢየሱስ ነው። የኛ ወንጌል ብልጽግና አይደለም። የኛ ወንጌል ድህነት አይደለም። ወንጌል ስለ መኪና አይደለም። ወንጌል ስለ ቤት አይደለም። ወንጌል አንድ ድምፅ ነው፣ ስለ ኢየሱስ። ወንጌል ኢቭን ስለ በሽታ ፈውስ አይደለም። ወንጌል አጋንንት መውጣት አይደለም። ከዛ ያለፈ ነው። አንድ ድምፅ ነው። ወንጌል ኢየሱስና ኢየሱስ ነው። ስለዚህ ይላቸዋል ወንጌል ይላቸዋል ሲሉት ስለ ልጁ ስለ ኢየሱስ ክርስቶስ ነው። ከዛ የትኛው ኢየሱስ ሲሉት የዳዊት ዘር የሆነው ያውቃላ። የዳዊት ዘር ስላቸው እነሱ የኪዳን ልጅ እንደሆነ ያስታውሳሉ። ፍጹም ሰው ሆኖ በመካከላቸው እንደተመለሰ ያስታውሳሉ አይደለ? ለዛ ነው ማቴዎስ 10:47 አካባቢ ሲናገር አንድ አይነ ስውር ሕዝብ እያለፈ ትርምስምስ ሲወጣ ሁሉ ምን ይሆን ስላቸው የናዝሬቱ ኢየሱስ በዚህ እያለፈ ነው ሲሉት፣ ኖ ኖ ኖ ይሄ የናዝሬት ብቻ አይደለም አለ። እቃስብ ለእኔ ተውታለ መቆ ጀመረ። ምን ብሎ የዳዊት ልጅ ሆይ አትለፈኝ፣ እኔ የናዝሬቱ ኢየሱስ ብዬ ብቻ አልጠራውም አለ። እኔ ስለሱ የሰማሁት ነገር አለ። የሚመጣ መሲህ አለ፣ የዳዊት ልጅ የሚባል ምን ድምፅ ሰምቻለሁ አለ። እና የዳዊት ልጅ ሆይ አትለፈኝ። እንደዚህ ሲለው ቆመ።
የሁሉ ጩኸት አልፎ የዓይነ ስውሩ ጩኸት ተሰማ። ባረኳችሁ። ከግርግሩ አልፎ እግዚአብሔር ጩኸታችሁን ይስማ። የሚያጋፋው በሺህ ሰዎች እያሉ የሚያጋፉት እልፍ ሰዎች እያሉ የሁሉንም ድምፅ አልፎ ኢየሱስ አንድ ድምፅ ሰማ። የኪዳን ድምፅ ሰማ። የኪዳን ስም ሰማ። የቃል ኪዳን ስም ሰማ። ምን የሚል የዳዊት ልጅ ሆይ ምን አትበለኝ፣ አትለፈኝ። እያለፈ ያለው ማነው ሲል የናዝሬቱ ይሄ ከናዝሬት ከተማ የመጣ ብቻ አይደለም አለ እና ሲባል ኖ የሰማሁለት ነገር አለ። ዓይነ ስውር ነኝ አላነበብኩም፣ ግን የሰማሁለት ነገር አለ። ምን ሲሉት የዳዊት ልጅ ይሄ መንግስትን የሚመልስ ኃይልን የሚመልስ መሲህ የተባለው የዳዊት ልጅ ባረኳችሁ። እግዚአብሔር ጩኸታችሁን ይስማ። የዳዊት ልጅ ብላችሁ የምትጮህበትን ጩኸት ይስማ። ስለዚህ የትኛው ኢየሱስ ሲሉት የዳዊት ልጅ ሆኑ። ከሥጋ ከዳዊት ዘር የመጣው ኢየሱስ ያውቁታል። ምክንያቱም በነበረበት ጊዜ መሲህ አይደለም ብለው በሮማውያን ያሰቀሉት ናቸው። ስለዚህ ያውቁታል። እንዳይክዱት የዳዊት ልጅ በመካከላቸው ተመላልሷል አላቸው። ሌላ ሲሉት በመንፈስ ቅዱስ ኃይል ከሙታን የተነሳ ከተሰማ በኃይል የእግዚአብሔር ልጅ ሆኖ የተገለጠ ይሄኛው ኢየሱስ የኛ ይመስላቸው። አንድ ጠበቅ ያለ ነገራቸው። ኢየሱስ ከእግዚአብሔር የሰማነው የመጀመሪያም የመጨረሻ የምስራች ደግሞ አለ። ኢየሱስ ከእግዚአብሔር የሰማነው የመጀመሪያም የመጨረሻ የምስራች ፈውስ ለኛ የምስራች አይደለም። እግዚአብሔር በመንገድ ያለን የሚያቀርብልን ነገር ነው። አገኛችሁ? ነፃ መውጣት ለኛ የምስራች አይደለም። የኛ የምስራች እግዚአብሔር የሰማነው ኢየሱስና ኢየሱስ። ይሄን ልንገራችሁ፣ እግዚአብሔር ከኢየሱስ ውጭ የምስራች ነው። በሌላ ቋንቋ ወንጌል ማለት ወይም የምስራች ማለት እግዚአብሔር በክርስቶስ ኢየሱስ ማንነት፣ በክርስቶስ ኢየሱስ ትምህርት፣ በክርስቶስ ኢየሱስ ሥራ፣ በክርስቶስ ኢየሱስ ሞት፣ በክርስቶስ ኢየሱስ ትንሣኤ፣ በክርስቶስ ኢየሱስ ዕርገት፣ በክርስቶስ ኢየሱስ ዳግም መምጣት ለሰው ልጆች ያዘጋጀው የማዳን በረከት ወንጌል ይሄ ነው። ወንጌል ማለት የኢየሱስን አምላክነት የሚመለከት፣ ልጅነት የሚመለከት፣ ሰውነት የሚመለከት፣ መሞት የሚመለከት፣ መነሳት የሚመለከት፣ በክብር ማድረግ የሚመለከትና በክብር ዳግም መምጣት የሚመለከት እውነት ነው። ወንጌል ይላችሁ ሰውነቱን ካገደለ ወንጌል አይደለም። አምላክነቱን ካጎደለ ወንጌል አይደለም። ወንጌል የኢየሱስ አምላክነትን ይመለከታል፣ ሰውነትን ይመለከታል፣ የእግዚአብሔር ልጅነቱን ይመለከታል፣ መሞቱን ይመለከታል፣ መነሳቱን ይመለከታል፣ በክብር ማድረጉን ይመለከታል፣ በክብር ዳግም መምጣቱን ይመለከታል። ይሄንን ጠቅልሎ ሲይዘው ወንጌል ይሆናል። ታዲያ ይሄ ወንጌላችን እንዴት የምስራችሁ ምን መጣ? ለቤታችሁን መጣ፣ ለህይወታችሁን መጣ፣ ለኑሯችሁን መጣ ስንል ወንጌል ለዛሬ ብቻ ሶስት መሰረታዊ ነገሮች የምስራችሁ ሆኖልናል። ኢየሱስ ጌታ ነው። እስኪ ከኔ ጋር በሉ ወንጌል በሉ። እግዚአብሔር የሰማሁት የመጨረሻ የምስራቼ ነው። ምንድነው የመጀመሪያው የምስራች ስትሉ ወንጌል እንዲህ ይላችኋል፣ ከኃጢአት ፍርድ ነፃ ሆናችሁ። አሜን። ረጁና ይበሉ። አሜን። ከኃጢአት ፍርድ ነፃ ሆናችኋል። ምንድነው ምስራችሁ? ለሙሌ ብትመጣ ወንጌል ሰበኮ ሲባል ሙሌ ሆይ ይላል እግዚአብሔር። ከኃጢአት ፍርድ ነፃ ነህ። የምስራች እኮ ነው። አሁን ሰውን የሚያቅበዘብዘው እኮ ከኃጢአት ፍርድ ነፃ ለመሆን ነው። ይሄ ሁሉ ሃይማኖት የበዛው እኮ ከኃጢአት ፍርድ ነፃ ስላልሆነ ነው። ምንድነው ወንጌል የምስራች የሆነው ስትለኝ አንድ ነገር ነው፣ ከኃጢአት ፍርድ ነፃ ናችሁ። አሁን ይህንን ጀስቲፊኬሽን እንለዋለን ወይ ደግሞ መጽደቅ እንለዋለን። ሰው ጸደቀ ሲባል አንድ ነገር ነው፣ ከኃጢአት ፍርድ ነፃ ሆናል። ጽድቅ የሚለው ቋንቋ የፍርድ ቤት ቋንቋ እንደሆነ ሁላችንም እናውቃለን። ጸደቀልህ ማለት አወጀልህ ወይ ነው አይደለ? ጉዳይ ጸደቀልሽ ከተባለ አወጀልሽ ምን እያልን ያለ ነው? ጽድቅ ማለት እግዚአብሔር እንዲህ ብሎ አወጀ፣ ስሙኛ፣ በልጄ በኢየሱስ ክርስቶስ የሚያምኑ ሁሉ በእኔ ፊት የሚጠየቅበት ምክንያት የለውም። በኢየሱስ ከመጣችሁ እናንተን ስለ ኃጢአት የምጠይቃችሁ ምንም ፍርድ የለም። ለምን ሲባል እኛ በሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ እሱ ስለኛ ኃጢአት አላወቀ አንድያ ልጁን ስለኛ ኃጢአት አደረገው።
እንዲላል እግዚአብሔር ስለ እናንተ ልጄን ኃጢአት አድርጌያለሁና እናንተን የምቆጥረው በሱ ጽድቅ ነው። በቀላል ቋንቋ የኃጢአት ፍርድ አይመለከታችሁ እንዳፈሩ። ለምን ካላችሁኝ የክርስቶስ ጽድቅ ለእናንተ ተቆጥሮላችኋል። የእኛ ኃጢአት ለእሱ እንደተቆጠረ የእሱ ጽድቅ ማለት ጊዜ ሊወስኑ ምን ብሎ በጊዜ በኢየሱስ ከመጣችሁ ጸድቃችኋል። ጸድቄያለሁ በሉ። ድገሙ ታጥፉ። አረ ጨከን ብላችሁ ጂሱስ ማስጣ ጸድቄያለሁ በሉ። ለምን ካላችሁ ወንጌል የምስራችሁ ምን ብሏል? ከኃጢአት ፍርድ በክርስቶስ ስላመንክ ነፃ ነህ። ብዙ ሰው መልካም ለማድረግ የሚታገለው እኮ ከኃጢአት ፍርድ ነፃ ለመሆን ነው። ከኃጢአት ፍርድ መልካም ነገር በማድረግ ነፃ አይኮንም። ከኃጢአት ፍርድ ነፃ የሚሆነው በክርስቶስ ኢየሱስ በማመን ብቻ ነው። በክርስቶስ ኢየሱስ ስታምኑ ከኃጢአት ፍርድ ነፃ ናችሁ። ይሄ መጀመሪያው የምስራች ነው። ሁለተኛው የምስራች ደግሞ ደስ ይላል። ተቃራናችሁ ከኃጢአት ፍርድ ነፃ ናችሁ ብቻ አላለም መጽሐፍ ቅዱስ። ከኃጢአት ኃይል ነፃ ትወጣላችሁ። ከምን ኃይል? ከኃጢአት ኃይል። አየህ፣ ከኃጢአት ፍርድ ነፃ አድርጎ ቢተወንና ኃይሉን ቢሰለጥንብን ኃጢአት ደስታ ይሰጠናል። ስለዚህ እንደዚህ አላቸው፣ ከኃጢአት ኃይልም ነፃ ትወጣላችሁ። ይሄ የኢየሱስ ክርስቶስ ሊቀ ክህነትና ምልጃን ነው የሚያሳየው። ብዙ ሃይማኖት አንድ ነገር ላይ እርግጠኛ ነው። መልካም ነገር በማድረግ የዘላለም ሕይወት የሚገኝ ይመስላል። በጎ ነገር በማድረግ የዘላለም ሕይወት አይ ኢየሱስ አማላጃችን ነው። አሁን ጭቅጭቁ እያለ ያስወርድ ያለው ኢየሱስ አማላጅ ነው፣ ሊቀ ካህናችን ነው። እርግጠኛ ሆኜ የምነግራችሁ ኢየሱስ ሊቀ ካህንም አማላጅ የሚሆነው በክርስቶስ ኢየሱስ አምኖ ከኃጢአት ፍርድ ነፃ ለውጡት ብቻ ነው። እንደው ጠበብ ሳያደርገው ነው መሰላችሁ ኢየሱስ ሊቀ ካህንም አማላጅም የሚሆነው በሥራ ለመጽደቅ ለሚያስቡት አይሆንም። አማላጅ መሆን አይችልም። ከፈረሱ ጋር ያቀድሙማ ከኃጢአት ኃይል ነፃ መውጣት የሚመጣው ከኃጢአት ፍርድ ነፃ ከተወጣ በኋላ ነው። ስለዚህ ከኃጢአት ፍርድ ነፃ ያልወጣ ነገር ግን ኢየሱስ አማላጅ ነው የሚል ከኃጢአት ፍርድ ነፃ ያልወጣ ኢየሱስ ፈራጅ ነው የሚል በደንብ አስተውላችሁ ስሙ። ኢየሱስ ሊቀ ካህን የሚሆነው ከኃጢአት ኃይል ነፃ አውጪ የሚሆነው ከኃጢአት ፍርድ ነፃ ለወጡት ብቻ ነው። በቀላል ቋንቋ ኢየሱስ ሊቀ ካህናችሁ ቢሆኑ ክርስቲያን ሆናችሁ ብቻ ነው። ይሄ ነገር ተዛብቷል። ሚዲያው ላይ ፈራጅ ነው አማላጅ ነው ተጨቃጨቅ አይደለም። ውጡ ከዛ እዛ ስቴፕ ላይ ለመድረስ መጀመሪያ እሱ ብቻ በእግዚአብሔር ፊት ጽድቅ ነው። እሱ ብቻ በእግዚአብሔር ፊት መዳኛ ነው። እሱ ብቻ ስራ ሳይጨመር ሕግ ሳይጨመር ስርዓት ሳይጨመር ኢየሱስ ብቻ ለመዳናችን በቂ ነው ካላላችሁ ኢየሱስ አማላጃችሁ አይሆንም። እዚህ ያላችሁ እግዚአብሔር ይባረክ። ሃሌሉያ። ለእኛ ግን አንድ ነገር አምነናል። በኢየሱስ አምነን የዘላለም ሕይወት አለ ብለናል። ስለዚህ ለእኛ ምናችን ነው? አማላጃችንም ሊቀ ካህናችን ነው። መጽሐፍ ቅዱስ ያስተምረን ይሄ ነው። ብዙ ሰው ምልጃ ላይ ይጨነቃል። መጀመሪያ ከፍርዱ ነፃ ሳትወጣ እኮ ምልጃ እኮ ከኃጢአት ኃይል ነፃ የምንወጣበትም ከኃጢአት ፍርድ ነፃ ያልወጣ ከኃጢአት ኃይል ነፃ የሚወጣበት ምክንያት የለውም። እግዚአብሔር ሳይቀበል ኢየሱስ ነፃ ያወጣል። በጉን ቢገፍተህ ድነት የለም። ኢየሱስ ብቻ በሰውም እግዚአብሔር መካከለኛ ሆኖ የተገኘ ከአምላክ አምላክ ከሰው ሰው ማንም የለም እኮ። ፍጹም ሰው ፍጹም አምላክ ጌታችን ኢየሱስ ክርስቶስ ብቻ ነው። በሰውም በእግዚአብሔር መካከልም ያለ። ስለዚህ መጀመሪያ በሱ አምነህ የዘላለም ሕይወት ስታገኝ በሱ አምነህ የዘላለም ሕይወት አግኝተህ ስለጸደቅክ ብቻ ይሄ ሳንቲፊኬሽን ነው መቀደስ ነው። ሳንቲፋይ የሚያደርገን የሚቀድሰን እሱ ስለሆነ ሊቀ ካህን ይሆነናል። ምን ካልን አምነነው ከፍርዱ ነፃ ከወጣ ከኃጢአት ፍርድ ነፃ ላልወጣ ኢየሱስ አማላጅ አይሆንም፣ ሊቀ ካህንም አይሆንም። ኢየሱስ ሊቀ ካህን የሚሆነው ከኃጢአት ፍርድ ነፃ ለወጡት ነው። ሶስተኛ የምስራች ይህን ተናግሬ እየጨረስኩ ነው። ሶስተኛ የምስራች ኃጢአት የማይገኝበት ስፍራ እንሄዳለን። ኃጢአት ኤግዚስት የማያደርግበት ኃጢአት ምንም ስፍራ የሌለው ስፍራ ኢየሱስ ያድናል። በብርሃን ወደ ሆነበት ከተማ መውደቅ የሌለበት መሰቃየት የሌለበት እንባ ወደሌለበት ለቅሶ ወደሌለበት አንድ ቅዱስ የሆነ ለቅድስናው እንከን የሌለበት እግዚአብሔር ወደሚኖርበት ሰማያዊ ሕይወት ልንለማመድ ይሄ የሚሞተው የሚበሰብሰው ስጋችን
ፊት እኮ የምስራችሁ መጨረሻችሁ ምድር አይደለም። መጨረሻችሁ በዚህ ሥጋ እየታገላችሁ አይደለም። ይሄ ሥጋ ተስፋ አለው። ከዚህ ሥጋ እንወጣለን። ምን ብለን የከበረውን ለብሰን አንተ የምስራች ነው። የትኛው ወንጌል ይህን እውነት አይሰብክም? ሰሞኑን ሚዲያ ላይ ሰማ ነበር። አንድ አባት እንደዚህ ያሉ መሞት እፈልጋለሁ አለ፣ ግን ወዴት እንደሚሄድ አላውቅም አሉ። ኧረ እግዚአብሔር ከእንደዚህ አይነት ሕይወት ይጠብቀን። እኛ ወዴት እንደምንሄድ ብቻ ሳይሆን ተለውጠን እንደምንሄድ እናውቃለን። የከበረ አካል ለብሰን እንደምንሄድ እናውቃለን። እንደዚህ ያለ ዮሐንስ ሲናገር ይላችሁ አሁን የእግዚአብሔር ልጆች እንላለን፣ ነገ ምን እንደምንሆን አይታወቅም አለ። በእርግጥ ግን እሱን እንመስለውና እንደምናየው እናምናለን አለ። አንተ እናየዋለን። ማንም ኢየሱስን መስለን ይኸው አንድ እውነት በእናንተ ሕይወት ይፈጸማል። ምን ካላችሁ እግዚአብሔር የወሰኑ ሮሜ ምዕራፍ 8 ላይ ያጸደቃቸውን ያከበራቸው ይላል አይደለ? ያከበራቸው ክብር ይሄ የሚበሰብሰው የማይበሰብሰውን ሲለብስ፣ የሚሞተው የማይሞተውን ሲለብስ፣ ድንኳኑ ሕንፃውን ሲለብስ የዛኔ እንከብራለን። እግዚአብሔርም የልጁን መልክ እንዲመስሉ ወስኖባቸዋል። ማዲና ሶክራ የከበረው ሥጋ ስትለብስ አንተ ፍጹም ኢየሱስን ትመስላለህ። እግዚአብሔር ያይሃል። ሲያይ ከብረህ ያይሃል። ከኃጢአት ጋር እንታገልም፣ ከበደል ጋር እንታገልም፣ ከሥጋ ጋር እንታገልም። ለምን? ሥጋችን ይለወጥና እንከብራለን። የወንጌል የምሥራች ይሄ ነው። ኧረ ምን ያህል ዕድለኞች ናችሁ! እግዚአብሔር ይላችኋል። ዕድለኞች ነን። ሰይጣን ሪበል ማዲና ሱክራ አንዴ እኮ ስለሚያበሳጨውን እኮ ኑሯችሁ ናችሁ የሚታገለው የምሬን እኮ ነው የምላችሁ። ያበሳጨዋል። ምክንያቱም አንተ የክብር ተስፋ አለ። አንተ ኃጢአት የማይገኝበት ለቅሶ የማይገኝበት አንተ ሰይጣን የሌለበት እንባ የሌለበት ማርጀት መሞት የሌለበት ፍጹም ወደምንሆንበት ሀገር እንሄዳለን። ወንጌል ይሄ ነው። ወንጌል የትኛውም ሃይማኖት ወንጌል የተሰበከ ከኃጢአት ፍርድ ነፃ ስለመውጣት፣ ከኃጢአት ኃይል ነፃ ስለመውጣትና ከኃጢአት መገኘት ነፃ ስለመውጣት ካልሆነ ወንጌል አይደለም። እዛ ነው ከኃጢአት ፍርድ ነፃ ኃጢአት ከሚገኝበት ነፃ እንደምንወጣ ሲናገር አንድ ነገር በጣም አስተውላለሁ። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ ሲናገር ዘወትር የምወደው ቃል አለ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እሱ እውነተኛ አምላክና የዘላለም ሕይወት ነው። እኛ የሆነ የተቀደሰ አረንጓዴ ስፍራ ይጠብቃቸዋል። የተቀደሰ አረንጓዴ በውሃ የተሞላ ስፍራ አላችሁ አንልም። እኛ የዘላለም ሕይወታችሁ ቦታ ነው አንልም። የዘላለም ሕይወታችሁ ስፍራ ነው አንልም። የዘላለም ሕይወታችሁ አካል ነው። የኛ ኢተርናል ላይፍ የዘላለም ሕይወት የምንለው ማብቂያ የሌለው እግዚአብሔራዊ ሕይወት የምንለው ኢየሱስ ነው፣ ቦታ አይደለም። ብዙ ሃይማኖት የሚሰብክ ከሞት በኋላ የምትገባበት ስፍራ እያለ ነው። እኛ እሱን አንሰብካችሁም። እኛ ከሞት በኋላ የሚያስገባ ዛሬ የምትይዘው የዘላለም ሕይወት ነው የምንነግራችሁ። እሱም ኢየሱስ ይባላል። ሰው ኢየሱስን ሳይዝ ስለ ዘላለም ሕይወት ማሰብ አይችልም። ምክንያቱም የዘላለም ሕይወት ቦታ አይደለም። የዘላለም ሕይወት ለዛ ነው ጳውሎስ ይልክና ሲናገር ከእምነት የሚነሳ መታዘዝ እንዲገኝ ጸጋና ሐዋርያነትን ተቀበልን። እኛ ከመታዘዝ አናምንም። ከእምነት ተነስተን ነው የምንታዘዘው። ብዙ ሰው ማመን የሚፈልገው መዳን የሚፈልገው ታዞ ነው። ጳውሎስ ሲናገር ከእምነት የሚነሳ መታዘዝ አለ። ከእኛ የሚጠበቀው አምነነው ነው የምንታዘዘው። ታዝነነው አናምንም። ብዙ ሰው ታዞት ተራራዎች ሸለቆ ወርዶለት ካስፈለገም ሰው ወደ ሰማይ ልኮለት እንድን ይመስላል። የለም አምነው ትታዘዘዋል። ሳታምኑ ታዘዋል ማለት ወንጌል አይደለም። ኢየሱስ ጌታ ነው። ሃሌሉያ። ወንጌል ከእግዚአብሔር የሰማነው የመጀመሪያም የመጨረሻም የምስራቻችን ነው። ከኃጢአት ፍርድ ነፃ የወጣንበት፣ ከኃጢአት ኃይል ነፃ የወጣንበት፣ ቀጥሎ ከኃጢአት መገኘት ነፃ የምንወጣበት፣ ግሎሪፋይ የምንደረግበት፣ የምንከብርበት አንተ ተስፋ አላት። ከዛ ጳውሎስ ሲናገር ለዚህ ምድር ብቻ ተስፋ ካደረግን ምንኛ ምስኪኖች ነን። እኛ ተስፋ ያደረግነው ለዚህ ምድር ብቻ አይደለም፣ ለሰባ ለሰማንያ ብቻ አላመን ነው። ወንጌላችን ይሄ ነው። በሌላ ቋንቋ የምስራችሁ ሶስት ነገር ነው። ከኃጢአት ፍርድ ነፃ ወጥታችኋል። ከኃጢአት ኃይል ነፃ አወጣችኋለሁ። ከዛ ከኃጢአት መገኘት እገላግላችኋለሁ። ከዛ ንጥቀት አይደለ ራፕቸር ስንል መነጠቅ ስንል እኮ አንድ ነገር ነው።
እግዚአብሔር ንጥቀት ፈልጎ የምትሆነው አይደለም። ንጥቀት ሰው ፈልጎ አይነጠቅም። ንጥቀት ማለት እግዚአብሔር አንተን ፈልገህ አይደለም እንዲህ ነጥቆ የሚወስድበት ነው። ራፕቸር ማለት መነጠቅ ማለት መወሰድ ማለት ነው። እግዚአብሔር ጊዜው ሲደርስ ከዚህ ዓለም ስቃይ ከዚህ ዓለም መከራ ስጋህን በቅጽበት ላይ ለውጦ ነጥቆ ይወስድሃል። እኛ እንነጠቃለን የምንሰራ ነገር እንኳን ያለ ነው። ተለውጠን ከዚህ ዓለም ስቃይ እናርፋለን። ከዚህ ዓለም መከራ እናርፋለን። የሚወስደን የሚነጥቀን አለን። አይዟችሁ ተስፋ አለን። የመዳን ተስፋ አለን። ነፃ የመውጣት ተስፋ አለን። ኃጢአት እንዳታገለን አንቀጥልም። ሊቀ ካህን አለን ስትሉ እንዲሁ በዚች ምድር እኛ ወዴት እንደምንሄድ አናውቅም አንላችሁም። የሚወስደን አለ። እኛ ያላችሁ እርግጠኛ የሆንነው በመሄድ ብቻ አይደለም፣ በሚወስደንም ነው። ሰው ስለኛ የሚጨነቀው ጴንጤ እኮ ስለሚወስደው ሁሉ እርግጠኛ ነው። መኖሪያ ያዘጋጀልን ኢየሱስ